መተው ያፈኑ እነሱ ናቸው። ምንም በማያውቀው እኛ እንግዲህ ለነሱ ያልገነባነው ነገር የለም። ትምህርት ቤት በለው የደካማ ቤት በለው አልፎም እስከ ሌላ ድረስ በመዋጮ ምናምን። ስለዚህ ከዚህም በላይ ይቅርታ አይደለም ከዛ በላይም እንትን ሊሉ ይገባል። አልፎም ግን ይቅርታውን ተውና አሁንም እየተደረገ ያለው ነገር ለኔ ጥሩ አይደለም። የበደለ ሁሉ ጊዜ ይቅርታ ጠይቃለሁ። ኢትዮጵያ ታሪክ ግን እየሆነ ያለው እሱ አይደለም። አሁንም የጦርነት ነጋሪት እየጎሰሙ ያሉት ተተነኮስን ተበደልን ብሎ አዞ የማንባት አይነት ይታያል። አዞ በትልቁ ሲጎርስ ያነባል። እነሱን የድርጅቱ ህወሓት የሚባለው ድርጅት እያደረገ ያለው ይህንን ነገር ነው። የትግራይ ህዝብ ጦርነት አይፈልግም። ድርጅቱ ግን ያለ ጦርነት መኖር አይችልም። ለዛ ደግሞ አሁን ወጣቱ የነቃበት ይመስለኛል። ወደፊትም በባህሪው ህወሓት ይህን ያህል ቅርታ የመጠየቅ ባህሪ ያለው አይመስለኝም። ቢጠይቅም ይውሸት ነው። መከላከያ ሰራዊት ሰሜን እዝም በተለይ ከዛ የኢትዮጵያ ህዝብ የፖለቲካ ልዩነት እነሱ በፖለቲካቸው ይፍት አያገባም። ግን ይቅርታ ጠይቀው ህዝቡ ይቅር እነሱ እንኳን ባይጠይቁ እንደው ህዝቡ ወጣቱ ለጦርነት ያቀሰቀሱት ይበቃል። ይቅርታ ሊጠይቁን ይገባል። ምክንያቱም እኛ እንደማንኛው ውጊያ ቀጠና አይደለንበት ካምፕ ላይ ሆነን ነው የተመታነው። ከዛ አንፃር እኛ ይቅርታ መጠየቅ ይገባናል። ምክንያቱም ይቅርታ የበታችነት ስሜት ሳይሆን በሁሉም የማንኛው በእምነት ደረጃም ቢሆን ይቅርታ ግዴታ ስለሆነ እኛ የሌላ አልፏል ለጋራ የምንኖር ከሆነ አገራችን ሰላም ብትሆን ከሆነ አገራችን ልማትን ተቀጥል ከሆነ ይቅርታ ግዴታ ነው። ይቅርታ እና ቢያንስ እንደዚህ አይነት ነገር ጭራሽ የክልል ሰራዊት የክልል ልዩ ኃይል ያደርጋል ብለህ ትገምተው? ይቻላል አገልግሎት ስንሰጥ የነበር ነው እንጂ እንደዚህ አይነት ነገር ይፈጠራል ብለን ጭራሽ ጠብቀን እናውቀው። እንኳን ለመከላከያ ሰራዊት ለኢትዮጵያ ሕዝብ ይቅርታ ብቻ ሳይሆን ካሳን ጭምር ሊከፈሉ ይገባል እነዛ ሰዎች። ይቅርታ ሳንሰው ነው እንጂ አይበዛም። ያልሰራው ነገር የለም። ያልሰራው ትምህርት ቤት ደካማ ቤቶች ለነበር ወላጅ አልባ ህጻናቶችን በካምፑስ ጠርልፎ ያስተምራል። አሁንም የትግራይ ክልል ይቅርታ እንዲጠይቅ የመከላከያ ሰራዊት ወልዷል፣ አክብሯል፣ ታግዷል። እነሱ የመከላከያ ሰራዊት ይቅርታ እንዲጠይቅና እንደ ድሮ እንደ ፍቅር እንዲኖር እፈልጋለሁ። ሰራዊት እየሰራው ይልቅ የበለጠ እነሱ ጥሩ ነገር በጎ ነገር ማስራት አለበት እንጂ ይሄ ተመልሶ ኢትዮጵያ መከላከያ ሰራዊት ላይ ድርጊት ማፈጸም አልነበረም። ይሄ ጥሩ አይደለም፣ ጥሩ አካሄድ አይደለም። ይቅርታ መጠየቅ አለበት። ከይቅርታ መጠየቅ ከሚገባ እነሱ ይቅርታ ይልቅ የተደረገው ድርጊቶችን በጣም ትልቅ ሰፊ ናቸው። አሁንም የሚደረገው ነገር ደስ የማይል ነገር አለ። የፍንጭ ነገር እየወጣ የሚታይ ነገር አለ። ግን ምንድነው ማለት ይሄ ካፈርኩ አይመልሰኝ የሚባል ነገር አለ። አሁንም ጦርነት ነው የሚፈልጉት ያሉት። ግን ለሰሜንስ ይሄ የማይገባው ነገር ስለሆነ አሁንም ወጣቶችን ለማስጨረስ ነው እየተነሱ ያሉት። ይቅርታ መጠየቅ አለባቸውና ወደ ሰላም መምጣት አለባቸው። በተለይ ለሰሜን እዝን ይቅርታ ጠይቀው ወደ ሰላም መጣው ሰላም ማረጋገጥ ይኖርባቸዋል የሚል ግምት አለኝ። አጠንክረን ኢትዮጵያ አንድ ናት። አንድነታችንን አጠንክረን ሀገራችንን ወደ ላቀ ደረጃ ማሸጋገርና ለልጆቻችን በቃ ጽዱ የሆነች ኢትዮጵያ ከምንም ነፃ የሆነች ከቁርሾ ከምናምን ነገር ይሄ ይቅርታው ለማን ነው መሰለው? ለትውልድ